ቤተሰቦች ሰሞኑን በጣም ውዝግብግብ ብዬ ነው ያሉት። በጣም ተወዘጋግቤ ነው ያሉት። ካወዛገቡኝ ነገሮች አንዱ ደግሞ ዛሬ በቃ እንዲሁም የዛሬው ማለት ነው ወዲህ እያወዛገበን ነው የሚመጣው። ግን አሁን ለምሳሌ ዛሬ ካወዛገቡኝ ነገሮች አንዱ ፍቅር የሩታን ልብስ መልበሷ ነው። ምናልባት ለብሳ የሩታ ከሆነ አሁን አልደመደምም እንደዛ ብዬ፣ ግን የሩታ የሚመስል ልብስ ፍቅር ለብሳለች። የሩታ ሊሆንም ይችላል አይታወቅም። ይሄ ነገር ምናልባት እኔ ብቻ የታየኝ ነገር ከሆነ እንጃ። ግን የምታውቁ ከሆነ ምናምን ነገር እኔ እንዲሁም መለስ ብዬም የሆነ ቪዲዮ ሄጃ አየሁ። እንዲሁም ተሳስቼ ነው እንዴ ብዬ፣ ግን ልክ እቺን የሚመስል እንትን ጃኬት ልበል ኮት ሹራብ ብቻ ሩታ አላት ምናምን እና ፍቅር እቺን ሰብሰብ አርጋ ነው ያደረገችው። እጅጌዋን የለ ሰብሰብ አርጋ ነው ያደረገችው። እና አላቅም ይሄን ነገር እስቲ ተከድኖ ይብሰልና የሆነ ሰዓት ላይ የሆነ ሌላ የሚሰጠን ፍንጭ ካለ ዝም ብለን እንይዛለን፣ እንደ አንዳንድ ማስረጃ ማለት ነው። ያው እኔ ከዚህ በፊት ተወዛገብኩ እንትን አልኩና ነገር ስል ላትሰሙኝ ትችላላችሁ። ምክንያቱም በቃ ዛሬ የተናገርኩት ነገር ነገ የሆነ ነገ የምናገረው ነገ ወዲያ የሆነ ስለሚሄድ፣ ግን በአሁኑ ጋር ዝም ብዬ ማውራት አልችልም። ቤተሰብ በማላውቀው ጉዳይ እንዲህ ነው ነገር ብዬ ማውራት ስለማልፈልግ ሊሆኑ የሚችሉ ግምቶችን አሁን ሰሞኑን ለተፈጠረው ነገር ሊሆኑ የሚችሉ ግምቶችን ቀጥታ የኔን እናገራለሁ ማለት ነው። እና ከዛሬው ቪዲዮ እንደምንረዳው ማለት ነው አብርሽ አንደኛ ተገዶ ሊሆንም ይችላል፣ ሁለት ደግሞ ማለት ነው እያስመሰለም ሊሆን ይችላል። በነገራችን ላይ መሸወድ የለብንም ቤተሰብ። ተገዶም ሊሆን ይችላል፣ የራሱ ጉዳይ ነው። ተገዶም ከሆነ ጥፋተኛ እሱ ነው ሊሆን የሚችለው፣ እያስመሰለም ከሆነ ጥፋተኛ እሱ ነው የሚሆነው። ምክንያቱም ለምን እንዳልኩ በደንብ አስረዳቸዋለሁ፣ ለምን በሁለቱም ጥፋተኛ አብርሽ እንደሚሆን ማለት ነው። እና በዛሬው ቪዲዮ እንግዲህ የሚያሳየው አብርሽ አምኖ በቃ አሁን ሩም ውስጥ የተፈጠረውንም ነገር እያንዳንዱን ነገር አምኖ መልስ የሰጠበትን ቪዲዮ ነው እያየን ሪያክት የምናደርገው። እና የምርም አምኖ ነው ወይስ እያስመሰለ ነው የሚለውን በደንብ በሰፊው እናወራለን። ከዛ በኋላ እንትኑ መፍረዱን ለእናንተ ተዋለሁ። እኔ የተገነዘብኳቸውን ቁልፍ የሆኑ ነጥቦች በደንብ አስረዳችሁና ከዛ በኋላ እናንተ የራሳችሁን አስተያየት ኮመንት ላይ ታስቀምጣላችሁ። ግን እኔ በቃ ከምንም ነገር በቃ ቆም ብዬ ያሰብኩት እነዚህ ሰዎች በቃ አብርሽን ለምን እንደዚህ ከሚጣሉ በአመት 3 ፈረቃ ነው አይደል? ለሶስቱ ቢካፈል አራት እንትን ይደርሳቸዋል። 3 ፈረቃ ይኖርና 4 ወር ከመስከረም እስከ ታህሳስ ምናምን ሄርሜላ ጋር ከጥር ደግሞ የካቲት መጋቢት እስከ ሚያዝያ ምናምን ነገር ፍቅር ጋር ከዛ በኋላ እስከ ሐምሌ እስከ ነሐሴ ደግሞ ሩታ ጋር ቢሆን ፍትሃዊ እንትን ይሆናል። ተሻሙት እኮ አብርሽን ተፈራረቁበት። እና እንደዚህ ከሚጋጩ የምሬ ነው እንደ ሀሳብ በአመት 3 ተርም ይኖርና 3 ሴሚስተር ኖሮ አንደኛውን ሴሚስተር ፍቅር ጋር፣ አንደኛውን ሴሚስተር ሄርሜላ ጋር፣ አንደኛውን ደግሞ ሩታ ጋር ቢሆን እንደ ሀሳብ እኔ ትንሽ እንደዚህ ጦርነቱ ከሚጋጋል እንትን ከሚል ይፈራርሙና ለ3 እንትን ይበሉት። በእርግጥ ሩታን አያካትትም ይሄ ነገር። ሩታ ከወጣችበት 6 ወር ይሆናል ፍቅርና ሄርሜላ ጋር። ለሄርሜላም በእርግጥ አለመኘው። ኧረ ትውሰደው ፍቅር ትውሰደው አብርሽን። የምሬ ነው። ደህና ሰው እኮ ወስዳ ቢሆን ችግር የለውም። ግን አብርሽን ስለሆነ ብትወስደው ቅር የሚለው ያለ አይመስለኝም። ብቻ ከቀልዱ መለስ ስንል ለማንኛውም አሁን እንግዲህ ፍቅር እያለች ያለችው በ2 ቀን በ3 ቀን ነው ያ ሁሉ ነገር የተፈጠረው ነው የምትለው። እና እኔ ይሄ ነገር ራሷን የሚያዋርድ ነገር እኮ ነው። በ2 ቀን እሺ ብለሽ ለአብርሽ እግርሽን መክፈተሽ ራሱ እኔ ለዚያ ቃል አጠቃቀሚ ይቅርታ፣ ግን ከፈተች እንግዲህ ራሷ በአንደበቷ እየተናገረች ነው። አንድ ላይ አደሩ 2 ቀን ምናምን ነገር እና በ2 ቀን ለአብርሽ እግርሽን መክፈተሽ በራሱ እኮ ማለት ነው አንቺን የሚያዋርድ ነገር እንጂ አብርሽን የሚያዋርድ ነገር አይደለም። እሱ እንዲሁም ትንሽ የሚዞት እንደ መሸማቀቅ ምናምን ነገር ብሏል። አንቺ ግን በቃ በደፍረት ምናምን ነገር እንትን አረግን እኮ ሰጠሁት እያልሽ እኮ ነው በሌላ አማርኛ። እና ይህ አንቺን የሚያዋርድ ነገር ነው በነገራችን ላይ ፍቅር ማለት ነው። ለማንኛውም እስቲ ስድቡ ምኑም አስተያየቱም ይቀጥላል። ለማታውቁኝ ሰዎች ግን ቡሱ እባላለሁ። ሰላም ብያችሁ ልግባ። እንዴት ናችሁ? በሩቅ ያላችሁ ቤተሰቦቻችን እግዚአብሔር ይመስገን እኔ ደህና ነኝ። ይሄ ቻናል እንግዲህ እንደ ተመልካች ቻናል ነው። እንደ ተመልካች አስተያየቶቻችንን በነፃነት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በትህትና ጠይቃቸው። ለቪዲዮን እስከ መጨረሻ የተከታተላችሁ ደግሞ የግል አስተያየቶቻችሁን እንድታስቀምጡ፣ ቪዲዮን ደግሞ የጀመራችሁ ላይክ እንድታደርጉ ጠይቃችኋለሁ። በቀጥታ ወደ ቪዲዮ እንግባ። ስለዚህ በሱ ፍላጎት የሆነውን ነገር እንደተገደደ እሱ ሕፃን ልጅ እኮ አይደለም እንዴ? እና ባስገድደውም ደግሞ ከአንድ ቀን በላይ ላስገድደው አልችልም። 2 ቀን ነው። ቪዲዮ ፎቶ እንዴት ያሽማል ደግሞ ሌላኛው ጥያቄያችሁ። እኔ እሱ እንደዛ ይላል ብዬ አላሰብኩም ነበር መጀመሪያ። ያው ሄርሜላ ማታምንም
ሩታም አታምንም። በተለይ ሄርሜላ አታምንም። ምክንያቱም ቢላ አንገቴ ላይ ለምንድን ነው ዙሪያ ጥምጥም የምትሄደው እንዴ? መልሽ ይለን እንጂ። አው ጥያቄያችን ነው እንዴት ቪዲዮን ቀረሽ? አሁን ያንን መልሱን ጀመራ ሌላ ነገር ነው የምታወራው። እንዴት ቪዲዮ እንደቀረሽ እስቲ ያለውን ነገር አስረጂ። እኔ ሲጀምር ቪዲዮ የለም ብያቸው አልነበር? ያው ካለ እስቲ ይውጣ። የለም እናሲ አይደለም ቪዲዮ ምናምን ነገር የዛኔም አይታችሁ ከሆነ አብርሽ በክት ልብሱ ነው እንደተኛ ምናምን ነገር የነበረው። ይሄ ሁሉ ነገር ድራማ እንደሆነ የምትረዱት በዛ ነገር ነው። በክት ልብሱ ነው። ምናልባት አሁን እንደዚህ አሁን በቃ ሳይዘጋጅ ከቤት ምናምን ነገር ልትሉ ትችላላችሁ። ግን በቃ ሙሉ ከነ ልብሱ ምናምን ነገር ነበር የተኛው። እንዲህ ጫማ ራሱ አላወለቀም መሰለኝ፣ እንዲሁም ካልተሳሳትኩ ጫማ ራሱ ያወለቀ አይመስለኝም። እና ካለ እስቲ አውጪ፣ የምሬ ነው። እና አሁን እንዴት ቀረሽ ለሚለውን ነገር ልታስረጅ ጀምረሽ ሌላ ነገር ከምታወሪ ምንም በቃ ያለሽን ማስረጃ እስቲ አውጪና እንየው እስቲ። እኔ እንደዚህ ምለው አብርሽ እንዲዋረድ ምናምን ጉጉት ኖረኝ ሳይሆን እንደሌለ ስለማቅ ነው። የምንም ቪዲዮ ፎቶ የሚባል ነገር እንደሌለ ስለማቅ ነው። ታየውን ፊሊንግ ስለማቅ ነው። እኔ ጋ እንዴት እየሆነ እንደሆነ ለነሱ ፍቅር አታላይ ናት፣ ፍቅር እንዲህ ናት ምናምን ሲል እውነት ይመስላቸዋል። እኔ ጋር ደግሞ መጥቶ በጀርባ የሚሆነው ነገር ሌላ ነው። መንገድ ላይ ስንገናኝ ካልሸኘሁሽ ነው። አጠራሩ ራሱ ፍቅር ብሎ አይጠራኝም። ግን ቆይ አሁን እቺ የፍቅር ንግግር ማለት ነው ምን ትዝ እንዲላችሁ አደረጋችሁ? እኔ ትዝ ያለኝ ነገር ምን መሰላችሁ? ልክ ሩታም እንደዚህ ትል ነበር። ከጀርባ እንደዚህ በቃ ለእኔ ያለውን ስሜት ያሳየኛል፣ ፊት ለፊት ሲሆን ነው የሚቀያየርብኝ። ሩታም ትል ነበር ነው ወይስ አንቺ ፍቅር ከሩታ እየኮረች ነው ተንኮል ምናምን ነገር የምትሰሪው? የሚመስለው እኮ እንደዛ ነው። የምሬ ነው። ቃል በቃል ነው እንግዲህ ሩታ የምትጠቀማቸውን ቃላቶች እዚች እየተጠቀመች ያለችው። ከካሜራ ጀርባ ፍቅር ያሳየኛል፣ ከካሜራ ፊት ሲሆን ነው የሚቀያየርብኝ አይነት ነገር። ሩታም ቃል በቃል ይችን ነገር የዘውትር ቃሏ ነበር፣ ሩታ ራሱ ማለት ነው። እኔ አላቅም፣ እኔ በዛም በዚህም ከሩታ ጋር ለማነካካት አይደለም፣ ግን ሁኔታው ይሆናል ልብሱ ምናምን፣ ከዛ በኋላ ንግግራቸው መመሳሰሉ አላቅም። ይሄ ከአያ ጋር የዋለች ጊዳር እንደሚባለው ለአባባሉ ነው። በነገራችን ላይ ዝም ብላችሁ እንትን እንዳትሉ ወይም ደግሞ ንግግሬን እንዳጠመዝዙብኝና እንደዛ እንዳይሆን እፈራለሁ በጣም። በነገራችን ላይ ከዚህ ሁሉ የምፈራው የምር አብርሽ አደረገ አላደረገ የሚለውን ነገር አይደለም። እኔ በጣም የምፈራው ነገር የሩታ እጅ አለበት የለበትም የሚለውን ነገር እንዳይኖር እፈልጋለሁ። እኔ በበኩሌ የሩታ እጅ እንዳይኖርበትና ድጋሚ ሌላ ችግር ውስጥ እንዳትገባ እፈልጋለሁ። ካለበት ምንም ማድረግ አልችልም። እንግዲህ ግን ትልቁ ፍራቻ እሱ ነው። ከምንም በላይ አሁን ሰው የሚያስፈራው አብርሽ የምርም ሄርሜላን ክዷት ነው አይደለም የሚለው ነገር ነው አይደል? ግን እኔ እሱ አይደለም የሚያሳስበኝ፣ የሩታ እጅ አለበት የለበትም የሚለው ነገር። ምክንያቱም አብርሽ ተንኮል ተሰራበት አልተሰራበት ሄርሜላን መጉዳቱ ስለማይቀር ይዘገያል እንጂ ሄርሜላን መጉዳቱ መካዱን ነገር ስለማይቀር እተማመንበታለሁ። አብርሽ የምተማመንበት ወስላች ልበልሽ፣ ይቅርታ። ለማንኛውም እንቀጥል ቪዲዮችን። ኮመንት እንትን ብትሉልን ደስ ይላል። ያው የልብ ንጉስም እየመጣ ነው። እባካችሁ በጭብጨባ እባካችሁ። የልብሽ ንጉስ መጣ። አብርሽዬ እንዴት ነህ? ደህና ነህ? አለሁ። ሳሚኛ ሰላም አላልከኝም? ሳሚኝ። አቤት እርካሽነት፣ አቤት እርካሽነት። እኔ ግን በነገራችን ላይ አብርሽ እንደዚህ የሚሆነው ምናምን ነገር ቀደምም ብያቸዋለሁ። እያስመሰልም ሊሆን ይችላል፣ የምርንም ሊሆን ይችላል። ግን ያው ተገደውና ነገር ሊሆን ይችላል። ግን እኔ የሚመስለኝ ማለት ነው ቀደምም ብያቸዋለሁ፣ ፈዞ ነው ብለን አብርሽን ጀጅ እንዳናደርገው ወይም ደግሞ እሱን ምንም እንዳንናገረው በቃለ ከዚህ ጥፋት ራሱን ለማዳን በቃለ ይሄ ፈዞ ነው ነገር የሆነ ነገር አርጋበት ነው ወይም ደግሞ አስፈራርተው ነው እንድንል ልክ እንደባለፈው የዛኔ ሩታ የሆነ ነገር አርጉት ብለን ብዙ እንደለፈለፍ ነው ልክ እንደዛ አሁንም ያምኑኛል በሚል እንደዛ አርጎ እንዳይሆን እፈራለሁ በነገራችን ላይ። ምክንያቱም ከዚህ በፊት የሰውን ክፍተት ተጠቅሟል። በቃ ምክንያቱም ያቺን ክፍተት እንደገና ነው አሁን መጠቀም የሚፈልገው። ፈዞ ነው እንጂ አብርሽ እንደዚህ አይነት ነገር አያርግም ሊባል ነው የፈለገው። አብርሽ ቆይ እንዲያውም ባይጠጣ ባይሰክር ወይ የሆነ ነገር ባያረግ በጤናው እንደዛ አያረግም? እስቲ ቤተሰብ እኔ እናንተን ልጠይቃችሁ፣ ለአብርሽ የምትከራከሩ ሰዎች ምናምን ማለት ነው። እኔ አትከራከሩለት አላልኩም፣ ተከራከሩ እንደፈለጋችሁት። ግን እስቲ እናንተ መልሱልኝ፣ አብርሽ በጤናው ቢሆን አሁን የተፈጠረውን ነገር የምር አያደርግም? ከፍቅር ጋር ባይሆን እንኳን ከሌላ ሴት ጋር አያደርግም? እስቲ እቺን መልሱልኝና ቪዲዮአችንን እንቀጥል። ምን አይነት ስሜት ተሰምቶ ያንን ነገር እንዳልከው ማለት ነው። ግን ደግሞ አሁን በራስ ማንነት ያለማንም ግዴታ የተፈጠረውን በሞላ ነገር ትናገራለህ። አስገድጄ እንዳልሆነ በራስ ፍላጎት እንዳረከው ለኔም ብቻ ሳይሆን ለወዲስ ብቻ ሳይሆን እኔ በጣም እውነት እኔ
ኧረ ከሚዲያው መወገድ ያለባት ሰው እኔ አይባልም። እንደዚህ ግን እኮ ማለት ነው እንዴ ሰው አሁን እያለች ያለችው ከታወቃችሁ ቤተሰብ የዛኔ ያደረገችውን ነገር እንዲህ አረግን እኔ አስገድዶም ሆነ ተገዶም ሆነ ምንም ብቻ ምንም ይደረግ አይነገርም። ብልግና ነው እንደዚህ አይነት ነገር እንዴ። ሰው ሌሊት አልጋ ቤት ያሳለፈውን ነገር እንዲህ ሴት ሆኖ ይናገራል እንዴ? አይገባትም። ምን አይነት ጭንቅላት ነው ያላት? አላቅም። እኔ ምን አይነት ዘመን ላይ እየደረስን እንዳለ እፈራለሁ። የምሬ ነው። በጣም እፈራለሁ። በጣም ያስደነግጠኛል፣ ሊገርመኛልም ጭምር ማለት ነው። እኔ እኮ ተንኮሉ ብቻ ከተንኮሉ ባሻገር እስቲ ተመልከቱ ቤተሰብ፣ የምትናገረውን ነገር ምንድን ነው እያለች ያለችው ብላችሁ ቆም ብላችሁ አስቡ። እያለች ያለችው እኮ የዛኔ በቃ እንዲህ አደረግን ለሁለት ቀን እሺ ያልኩት ወር በሌላ አሁን በዚህ ዘመን ቋንቋ ሰጠሁት እያለች እኮ ነው። ኧረ አይባልም፣ ኧረ እንተፋፈር። እንዲህ ለአንቺ እኮ እኛ ተሳቀቅን፣ ለአንቺ ሌሎች ሴቶች ምናምን ነገር ንጹሐኑ ሴቶች ተሳቀቁ እኮ። እሺ እንዳወራልሽ ችግር የለም፣ ቪዲዮ ሲያልቅ እናወራልሽ ችግር የለም። እሺ ግን ቪዲዮ በተከፈተ ቁጥር ባህሪ የሚቀያየረውን ነገር ታቆማለህ። ሲቀጥል ደግሞ አጭር ቀጭን ትእዛዝ ለሩታም ከአሁን በኋላ አጠገቤ እንዳትደርሱ ብለህ እንደማትፈልጋቸው አስጠንቀቀ ተነግራቸዋለህ። እሺ ቆይ ከዛስ? የምሬ ነው። አሁን ራቁ፣ ችግር የለም እሱ ነገረም አልነገረም ይርቃሉ ምናምን ነገር ራቁ። ከዛ በኋላስ አብርሽን የአንቺ አድርገሽ ከእሱ ጋር ልትኖሪ ምናምን ነገር ማለት ነው። ኧረ እንደ አብርሽ አይነት ሰው ሞልቷል እንዴ! ሩታ ማነው ፍቅር እንደ አብርሽ አይነት ይሄ በየትኛውም ሰዓት በፈለግሽው ሰዓት እንትን ሊል የሚችል ሰው እኔ ቃሉ መጠቀም ራሱ በጣም ይከብደኛል። ሞልቷል። አንቺ የፈለግሽው ለዛ አይነት ነገር ብቻ ከሆነ ለተንኮልም ሆነ ለምን ምንድን ነው የሚፈይድልሽ? አብርሽን ኮተት እኮ ነው ራስሽ ላይ የምታስቀምጩ አይደል? ኮተት በቃ ምንም ሌላ አዲስ ነገር አይደለም። አብርሽ አንቺ ጋር በመሆኑ ለተንኮልም ሆነ ለምንም የምትጠቀሚው አንድ ነገር የለም። እና አላቅም አብርሽ አይነት ሰው ፈልገሽ ከሆነ የምሬ ነው በአለ በየመንገዱ አለ። የምሬ ነው። ይህን ያክል ሰው አተሽ ከሆነ ነው ወይስ የኢትዮጵያ ወንዶች አለቁና አንድ አብርሽ ቀረ? ወይስ ይህ ሁለተኛ ዙር እየደገምሽ ነው የኢትዮጵያ ወንዶችን በጠቅላላ ማለት ነው? የሚመስለው እንደዛ እኮ ነው። እስቲ ቻናሏን ገብታችሁ ተመልከቱ። ክስን የተደረደረ ወንድና ነገር ታያላችሁ። እና ምናልባት የኢትዮጵያ ወንዶች አልቀው እግዚአብሔር ይመስገን እኔ ጋ አልደረሰችውም ግን እኔ በጣም እያበዛሁት ነው ይገባኛል። ግን ብቻ ጨረሳ አብርሽ የድሮ ኤክሷ ጋር እንግዲህ ሁለተኛ ዙር እየተመለሰች ነው። ከአብርሽ ቀጥሎ ወደ ሌላ ፍቅረኞቿ ደግሞ እንደገና ትመለሳለች። እንደዛ ነው በቃ የሚመስለው ማለት ነው ፍቅር። እንደዛም ከሆነ እንግዲህ አላውቅም። ግን አስከፍቼሽ ምናምን ነገር ከሆነ ይቅርታ እሺ ፍቅር። ሁለተኛ ዙር አልኩ። እሺ ለማንኛውም እንቀጥል። ትፈልጋለህ? ከሩታ ጋርስ? አልፈልግም። ከማን ጋር ነው የምትፈልገው? ከአንቺ ጋር። እኔ እሺ ልሳቅ፣ ላልቅስ፣ ልናደድ ኦር ልደሰት ግራ እኮ ነው የሚገባኝ። በጣም የግርምት ሳቅ ታውቃላችሁ? የግርምት ሳቅ እንዲሁም ደግሞ አስተውላችሁ ከሆነ የዛን አብርሽ ታመመ የተባለ ጊዜ የሚሆነውን ነገር ነው አንድ በአንድ እየሆነ ያለው አሁን ማለት ነው። እኔ አላውቅም፣ በጣም ያምታተኛል። እንዳይሸውደንም ምናምን ነገር እፈራለሁ። ግን እሺ እንዲሁም አስፈራርተውት ነው ራሱ ይባል እንዴ አብርሽ በዚህ ልክ ነው እንደዚህ ፈርቶና ነገር ተንበቅብቆ ቁጭ የሚለው እጁን አጣጥፎና ነገር አርግ የሚባለው ነገር እያደረገ እሺ የዛኔ ታሞ ነው ይባል። አሁንስ ለራሱ መሆን ያቀተዋል። አሁን ለራሱ መሆን አይችልም። ለራሱ ፍትህ መስጠት አይችልም። ወንድ አይደለም እንዴ? በማንም ሴት እዛም እዚህ ምናምን ነገር አንገቱን እየደፋ ይኖራል ነው እንዴ? በጣም እኮ ነው ግርም የሚለው። እኔ ቅድምም ያልኩት ነገር ይሄ ነው። እንግዲህ ተገዶ እንኳን ቢሆን አስፈራርተው እንኳን በራቁት ቪዲዮና ፎቶ አስፈራርተው ቢሆን ራሱ እኔ በቃ በጣም ጥያቄ የሚሆንብኝ ነገር ለራሱ ፍትህ አይሰጥም እንዴ? እንደ ወንድ ምናምን ነገር ቆፍጠን ብሎ የሆነ እርምጃ አይሄድም እንዴ? ሁሌ የሆነች ነገር ሰው ባስፈራረው ቁጥር እጁን አጣጥፎና ነገር የሚቀመጥ ሰው ነው የሚሆነው። ይሄ ተወቃሽ ያደርገዋል አብርሽን። እኔ አሁን ነገ የሆነ አስፈራርተው ምናምን ነገር ነው የሚለው ነገር ቢጋለጥ ራሱ የምርም አስፈራርተው ቢሆን ራሱ እቃወመዋለሁ አብርሽን። ምክንያቱም ለራስ ፍትህ ወንድ ልጅ የወለደ አባት እንደዚህ አይደለም የሚሆን። ለራሱ ፍትህ በየትኛውም አይነት መንገድ ይሰጣል። እንዲሁም እሺ እኔ አሁን አስቡ እንግዲህ ጠላታችሁን አስቀምጣችሁ ሲሳለቅባችሁ አቅም እያላችሁ ከዛ ሰው የበለጠ አቅም እያላችሁ በምንም ነገር ቢኬድ የጉልበቱን አቅም ብትሉ ራሱ የገንዘቡን አቅም ብትሉ ራሱ የጓደኛ አቅም ብትሉ ራሱ እርግጠኛ ነኝ ላጥቃ ቢል እችን ልጅ ያጠቃታል። ወይም ደግሞ ለማለት የፈለኩት ላገታት እንኳን ቢል ያገታታል።
ፋይሉን ማስጠፋት በጣም ተራ ነገር ነው፣ ፋይል ተይዞ እንኳን ከሆነ ማለት ነው። እና ዲቴል ማብራራት አልፈልግም፣ ግን ይኸው ልንገራችሁ። አብርሽ የምርም አስፈራርተውት ቢሆነ ራሱ ወይም ደግሞ በቃ ብቻንም ሊሆን ይችላል አስፈራርተው ቢሆነ ራሱ ተገቢ ነገር እያደረገ አይደለም፣ ለራሱ ፍትህ እየሰጠ አይደለም። በዚህ በጣም እቃወመዋለሁ። ሁለተኛ ደግሞ ይሄ የክደት ነገር አይደለም። እኔ ከአንቺ ጋር ጓደኛ ሆኜ አንቺ እና እሱ ተለያይታችኋል ኦልሬዲ ያከተመ ነገር ስለሆነ ሰው እኔ እና እሱ ደግሞ በሆኑ አጋጣሚዎች ተገናኘን። እኔ አሁን ሩታን ነው መናገር የምፈልገው። በዛሬ ቪዲዮ ምንም ያወራቸው ነገር የለም፣ ግን ለምን መጣሽ? አሁን ጨረሽ አይደል ከአብርሽ ጋር የነበረሽን ጉዳይ ምን? አሁን ለምሳሌ ከአብርሽም የቀራት ነገር የለም። ሄዶ ልጁ የሚያይ ከሆነ ያያል፣ የማይፈልግ ከሆነ ይቀራል። ከፍቅር ምን ቀራት እንዴ? ማለት አሁን ንክኪ ከሌላት ሩታ ከፍቅር ምን ቀርቷት ነው ዛሬ የመጣችው? ለምንድን ነው የመጣችው እንዴ? በጣም የገረመኝ ነገር ደግሞ ይሄ ነው። ሌላም ጥያቄ የሚሆንብኝ ነገር እና እንድወዛገብ ከሚያደርጉኝ ነገሮች አንደኛው የሩታ ዛሬ መምጣትና ቁጭ ብላ ቪዲዮን በቃ እስከ መጨረሻውና ነገር አብራቸው መሆኗ ነው በጣም ጥያቄ የሆነብኝ። የአንቺ ህይወት ቢስተካከል አንቺ ህይወት ቢያምር ምናምን እያልሽኝ እኔ እንደዛ ከምታታልኝ እኔ የሚገርመኝ ምን እንደሆነ ታውቂያለሽ? በቃ ላይክ አንቺም እናት ነሽ፣ ሰው ትረጅኛለሽ ብዬ አንቺ ማመኔ ነበር የሚጸጽተኝም የሚደብረኝም የእሱ ነገር። እኔ ምንም ሊጸጽትሽም ሊደብርሽም ሊከነከነሽም አይገባም። የእሷ ጉዳይ ማለት እንዴት በቃ አንድም ተካድሽ ኖራ የምጠቀም ሴት አይደለችም አንቺን የካደችሽ። ግንኙነት ከሌላችሁ እኮ ማለት ነው በቃ ኖራ የምጠቀም ሴት አይደለችም አሁን እየካደችሽ ያለችው እንዴ። እኔ እኮ አሁን ዛሬ ተመልሰሽ ስትመጪ የሆነ ያልጨረሽው ነገር እንዳለ ነው በቃ ህዝቡም ሊያስብ የሚችለው። በተቻለሽ አቅም ማለት ነው ከዚች ሴት ጋር ባለመታየት ሩታ፣ ከዚች ሴት ጋር ባለመታየት ስምሽን ጠብቂ። ሰው በቃ ለሚሰድብሽ ምናምን ነገር ለማራቅ ሞክሪ እንጂ በቃ ከእሷ ጋር መታየቱም አያስፈልግም። እንደገና መምጣቱ ምናምን ነገር ነይ ስትባይ አስሬ የመጣሽ አያስፈልግም እንዴ። ደግሞ አስሬ የምትመጪ እናንተ የምትይ ከሆነ በቃ ቀደም እንዳልኩት በቃ ሩታ ያልጨረሰችው ነገር አለ ወይ የሆነ የምታውቀው ነገር አለ በሚል ነው ሰው የሚደመድመው እንጂ የአንቺን ሀሳብ ሊረዳ ማንም ፈቃደኛ አይሆንም። ነው ነገር ነው ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከእሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይህንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። እኔ እኮ የዚህ ሰዓት ማለት ነው የዚህ ሰዓት ተመስገን ብሎ እኮ መሄድ ነው ያለባቸው። ማለት እንዲሁም ሩታ አይመለከታትም፣ ያን ያክል የሚጎዳትም ንግግር አይደለም። ከአብርሽ ጋር ያላትን ነገር ጨርሳለች። ሄርሜላ ተመስገን ብላ ነው መሄድ ያለባት እኮ። እንደ እውነታው ከሆነ መሬት ላይ እንዳለው እኛ እንደሚገባን ከሆነ እሳይ በቃ አንድ ችግር ከላይ ላይ ተነሳ ብላ ነው። አሁን አስቡ እንግዲህ ከትዳር መልስ አሁን እንደዚህ አይነት ነገር ተፈጥሮ ቢሆንስ ሄርሜላ ምንድን ነው የሚወጣት? የሆነ በቃ ከወለደችና ነገር ካረገዘች በኋላ እንደዚህ አይነት ነገር ተፈጥሮ ቢሆንስ? አሁን ጊዜው ቀረበና ብዙ ርቀት ሳይሄዱ ማንነቱን በደንብ አወቀች። የዚህ ሰዓት ተመስገን ብላ እንደመሄድ ለምንድን ነው እዚህ ጋር ቆማ የምታዳመጣቸው? ልታምነው ምናምን ነገር ምክንያት የምጠይቀው እንዴት ተፈጠረ ምናምን ነገር አያስፈልግም እኮ በቃ አንድም ያየሹን አይተሻለ ሄርሜላ። እኛ ቀድሜውንም እኮ ተናግረን ነበር አብርሽ ለየትኛውም ለማንም ሴት የሚሆን አይነት ወንድ እንዳይደለ። ከሆነም ሊሆን የሚችለው ልክ ለሱ ቢጤ ፍቅር ተብየዋል። አንድ ላይ ምርጥ ግጣም ነው በነገራችን ላይ ፍቅር አብርሽም ሊሆን የሚችለው የእነሱ ነው ግጣም ነው እንጂ አብርሽ ለማንም ሴት እንደማይሆን ከዚህ በፊት ተናግረናል። እና እኔ አልደነቀኝም፣ እውነት ለመናገር አልደነቀኝም። ቤተሰብ በቃ ሄርሜላ የምንናገረው ነገር እየከፋ ሄዶ በአካል ዛሬ ተገናኘች ነው በቃ አለቀ። መሬት ያለነው ነገር ያንንም ነገር ግን እሷ ማመን አትፈልግም። ያንንም ነገር መቀበል አምና ተቀብላ መወሰን አትፈልግም። እንደገና ሌላ ምክንያት እየፈለገች ሌላ አብርሽ የሚሰክሳትን እሷን የሚዋሽበትን መንገድ ትከፍትለታለች። አስሬ እየመጣች ምንድነው ምክንያቱም ነገር በማለት ማለት ነው። እና እኔ አላቅም ሄርሜላን መምከር ካቆምኩ በጣም ቆይቻለሁ። የምሬን ሄርሜላን መምከር ካቆምኩ በጣም ቆይቻለሁ። እኔ ለራሱ እንኳን መሆን ያቃተው ሰው ለራሱ እንኳን መጠንቀቅ ያቃተ ሰው እንዴት ባል ይሆናል ብላ ኤክስፔክት አድርጋ ነው እየቀጠለች ያለችው። እንደገና እሱ የምጠብቀው ምናምን ነገር እና ይሄን እኮ ነው በቃ ምላችሁ። የፈለገ ነገር ቢሆን አብርሽ ይሄ ታፍኖ እንኳን ታግቶ ምናምን ነገር ቢሆን ራሱ ማለት ነው ለራሱ እንኳን መሆን ካቃተ ነገ ባል ሊሆናት አይችልም። በቃ ዛሬ በተፈጠረው ነገር እንዲሁም ባያረግ እንኳን አብርሽ ወዶ እንኳን ይሄ ነገር ባይፈጠር
አልቻለም፣ ለራሱ መጠንቀቅ አልቻለም። ስለዚህ ባል ሊሆን አይችልም። እና ሄርሜላ እኔ ከዚች ሌላ ቃል ልናገር አልችልም። በቃ ይሄን ነገር አይንሽ ያየውን ነገር ብትክጂ ራሱ ማለት ነው ይሄ አንድ ማትክጂው ነገር አብርሽ ለራሱ መሆን እንደማይችል ነው። ላግኝ ብቻ ነው ያልኩት ሄርሜላ። እሺ ሄርሜላ እንዴት አዳምጪኛለሽ? ምንም በድለሽ ምናምን አይደለም ካንቺ የራቀው ወይ ደግሞ ይሄን ነገር ያደረገው የእውነተኛ ፍቅር ስለሌለው ነው። ገብቶሻል? እውነተኛ ፍቅር ያለው ሰው ደግሞ ማን እንደሆነ ልቡ ያውቃል። ቆይ እውነተኛ ፍቅር ላንቺ ታዲያ ምን ማለት ነው? ያንቺ አሁን ካንቺ ጋር ያለውን አብርሽ እውነተኛ ፍቅር ነው እያልሽ ነው አይደል? ከዛን የሄርሜላን ደግሞ እውነተኛ ፍቅር አይደለም እያልሽ ነው። ላንቺ እውነተኛ ፍቅር ማለት ታዲያ አልጋ ላይ ብቻ ነው? ለነገሩ ሰው በሱ ልክ ስለሚያስብ በሱ ልክ ስለሚያወራ እኔ ብዙ መናገር አልፈልግም። ለእሷ ትክክለኛ እውነተኛ ፍቅር አልጋ ላይ ብቻ ስለሆነ በአንድ በሁለት ቀን እሺ ተባብሎ ነገር የሆኑ ነገሮችን ማድረግ ስለሆነ ለእሷ እውነተኛ ፍቅር እሱ ነው። በቃ ቶሎ እሺ ማለትና መስጠት ምናምን ነገር ማለት ነው። እቺን ቃል ደጋገምኳት፣ ግን እሷም እኔ በቃል ከደጋገምኩት በላይ ያደረገችው ተግባሩ። ለዚህ እኔ ምንም ለእሷ አልጠነቀቅላትም ማለት ነው። እና አላቅም አትበኪ ሚዲያውን ቢያንስ ያንቺ እንደፈለግሽ ተጨማለቂ ተበላሺ ችግር የለውም። ሚዲያውን ግን አትበኪ። ይህን የሚያዩ በጣም ትናንሽ ልጆች እንዳሉ አተርሺ። በጣም ትናንሽ ልጆች እኔ የኔን የቻናሌን እንትን ሰው ምን ያክል ይመለከታል የሚለውን ነገር ራሱ በምን ያክል እድሜ ያሉ ሰዎች የሚለውን ባሳያችሁ ትደነግጣላችሁ። ትናንሽ ልጆችም አሉበት ገና የ10 ምናምን ዓመት ልጆች ማለት ነው። እና ቢያንስ ለእነሱ ተጠንቀቂ። ለአንቺ ባትጠነቀቂ፣ ለአብርሽ ባትጠነቀቂ፣ ይሄ የግል ህይወታችሁ ስለሆነ እዛው እንደምንም ተፈሳፈሱ፣ አያገባንም። ግን ቢያንስ ሚዲያውን አትበኪይብን። ተኛ ሲጀመር ማንም ሰው እንዳትደውሉልኝ። በጣም አመሰግናለሁ ይሄን ሀሳብም ስለነገርከኝ ቴንኪዩ። እኔ ነኝ ጥፋተኛ ነኝ። እሺ እመጣለሁ፣ ሂጂ፣ እሺ ሄዳለሁ፣ ብቻሽን ላውራሽ፣ እሺ ይቅርታ ተቀበኝ፣ እሺ አጥፍቻለሁ፣ ስታጠፋም እሺ ነው አይደለ? እሺ መልካም ቀን። ልንገራችሁ ሄርሜላ እርግጠኛ ነኝ ለ10ኛ ጊዜ ድጋሚ ትመለሳለች። እቺን ቃሌን ያዙ። ካስፈለገ እናስይዛለን፣ ካስፈለገ በምንም እንወራረዳለን። እኔ ንብረት የለኝም፣ ግን ንብረቴንም አስይዛለሁ። ምን ንብረት ይኖረኛል? ምናልባት ሲም ካርድ ግን የምሬን 10ኛ ጊዜ ትመለሳለች። እንዲሁም 10 ብቻ አይደለም፣ ከዛ 20ኛ 100ኛ ጊዜ ይሆናል። ለ1000ኛ ጊዜ አብርሽ 1000 ጊዜ ቢበድላት ሄርሜላ 1000ኛ ጊዜ ትመለሳለች። 1001ኛ ጊዜ እንደገና እሱ ስላላወቀ ነው ምናምን ነገር ብላ ትመለሳለች። አልቻልኩም፣ መጨከን አልቻልኩም እያለች እሷ ይቅርታ እየጠየቀች ትመጣለች። እንዲሁም ቶሎ ይቅርታህን ስላልተቀበልኩ እያለች ይቅርታ ትጠይቋለች። እና ይሄ ሄርሜላ እንደዚህ ምናምን ነገር ከዚህ በፊት 9 ጊዜ እንደዚህ ሆና ስለሄደች አሁን ሄርሜላ ቆርጣ ትታ ሄደች ምናምን ነገር አልልም፣ ድፍረቱ የለኝም። ነገ ታሳፍረናለች፣ ድጋሚ ትመጣና ታሳፍረናለች። ውይ ምናምን ነገር ተመለሰች እንድንል ነው የምታረገው። ለዛ እኔ አሁን ሄርሜላ ሄዳለች ብዬ አላምንም። አጠገቡ ናት፣ የምሬን ነው። በጣም እንደውም ከድሮ በላይ አጠገቡ ናት። ከድሮ በላይ እንዲሁም ስለ አብርሽ መላልሳ ልታስብ ነው ያለችው። ከድሮ የበለጠ አንድ ላይ ያሉ ከምታስበው የበለጠ አሁን ነው አብርሽን እንዲሁም የምታስበውና የምትወደው። እሱን ደግሞ በሚቀጥሉት 3-4 ቀናት ታያላችሁ። እናመሰግናለን። ታይምህን ያስኩብህ ትደርስበታለህ። ለሁሉም ነገር መሮጡ ምናምኑ ላይ ትደርስበታለህ፣ ችግር የለውም። ነገር ግን አንቺ እኔ ያን ሁሉ ቀን ስደውልልሽ ላናገርሽ ስፈልግ እንዳላናገርሽኝ ሁሉ ዛሬ ኦልሬዲ ተገናኝተናል። ሀሳብሽን ንገሪኝና እኔም እንድትደውይልኝ አልፈልግም ከዚህ በኋላ። ከዚህ በኋላ እኮ ማለት ነው ምንም የምታወሩት ምንም እንትን የምትሉት ነገር የለም። ከዚህ በኋላ በጣም የበቀል ጥግ መመሰላችሁ፣ ፍቅርን ለመበቀል የበቀል ጥጉ አብርሽን አንድ ላይ እንዲሆኑ ያጣፍጥላችሁ ብሎ መተው ነው። ይሄን ነገር የተረዳ የሚረዳ ሰው ካለ ይረዳዋል። እንግዲህ ለምን እንደምል ይገባቸዋል። አብርሽ ይሄ ያረፍዳል እንጂ ቀን ጠብቆ አንድ ላይ ቢቀጥሉ እንኳን ቀን ጠብቆ ፍቅርን ይጎዳታል። ልንገራችሁ እኔ አላቅም። 3-4 ጊዜ መያዝ አይጠበቅበትም። አብርሽ ሩም ላይ ከፍቅር ጋር አንድ ላይ ነው እንዲባል ማለት ነው። በቃ ኦፊሻል አድርጎትና አንተም አብርሽ ቀጥል፣ ችግር የለውም። እና አሁን ስለ አብርሽ ማውራት አልፈልግም፣ ግን ፍቅር እንድትጎዳ ማለት ነው አብርሽን አንድ ላይ እንዲሆኑ መተው ነው። እንዲሁም መከራከርም አያስፈልግም። ትልቁ በቀል ይሄ ነው። በቃ ትልቁ የመጨረሻው በቀል አብርሽን አሳልፎ መስጠት ነው። የምትረዱ ካላችሁ ትረዳላችሁ። እንግዲህ ከገባችሁ ገብቶናል እያላችሁ ኮመንት ላይ ጻፉ። ብቻ ለማንኛውም እስቲ ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። አዎ እንደኔ እርግጠኛ ነኝ ብዙ የተምታታችሁ ሰዎች ልትኖሩ እንደምትችሉ፣ ግን አንዳንድ የሰጠኋችሁን ፍንጭ ይዛችሁ ጠብቁ። ቀኑ ሲደርስ እናወራበታለን። ለማንኛውም በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ላይክ ያደረጋችሁ ውጡ። ይመቻችሁ።